ብዙዎች በጉጉት ሲጠብቁት በነበረው የመኖሪያ ቤት ጉዳይ ላይ መንግስት አስደሳች ውሳኔ አስተላልፏል። የአዲስ አበባ ከተማ ካቢኔ 10ኛ መደበኛ ስብሰባውን በማከናወን የማህበር ቤቶችን ጉዳይ ጨምሮ በ3 አጀንዳዎች ላይ ተወያይቶ ውሳኔ ማሳለፉን ሰምተናል። በሌላ በኩል ደግሞ ከቦታና ከቤት ግብር ጋር በተያያዘ አዲስ መረጃ ሰምተናል። በዚህም ምክንያት ክፍተት ያለባቸው ይዞታዎች በድጋሚ እንደሚለኩ አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ብዙዎች በጉጉት ሲጠብቁት በነበረው የመኖሪያ ቤት ጉዳይ ላይ መንግስት አስደሳች ውሳኔ አስተላልፏል። የአዲስ አበባ ከተማ ካቢኔ 10ኛ መደበኛ ስብሰባውን በማከናወን የማህበር ቤቶችን ጉዳይ ጨምሮ በ3 አጀንዳዎች ላይ ተወያይቶ ውሳኔ ማሳለፉን ሰምተናል። በዚህም መሰረት አንደኛ፣ ተቋርጦ የነበረው የመኖሪያ ቤት ህብረት ስራ ማህበራት አገልግሎትን ለማስቀጠል ተጠንቶ የቀረበው የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል አግባብ የውሳኔ ሀሳብ አሳልፏል። ስለዚህ መንግስት በሚያስቀምጠው አቅጣጫ መሰረት የመኖሪያ ቤት ህብረት ስራ ማህበራት አገልግሎት እንደሚቀጥል ታውቋል። ሁለተኛው ደግሞ የብርሃን አይነ ስውራን የመነንና የገላን ቦርዲንግ ትምህርት ቤቶች ካላቸው ልዩ ስምሪት፣ የጥራት ደረጃና ከሚያንቀሳቅሱት ሀብትና ንብረት አስተዳደር አንጻር ህጋዊ ሰውነት ኖሯቸው እንዲተዳደሩና ተጠሪነታቸውን በቀጥታ ለከተማው ትምህርት ቢሮ እንዲሆን የቀረበውን ደንብ መርምሮ ካቢኔው ያጸደቀ ሲሆን፣ በሶስተኛ ደረጃ ደግሞ ሀገራዊ ፋይዳ ባላቸው ፕሮጀክቶች የቀረበ የመሬት ማስፋፊያ ጥያቄዎች ላይ ውይይት አድርጎ ተገቢነት ያለው መሆኑን በማረጋገጥ ማጽደቁን የከንቲባ ጽሕፈት ቤት አሁን ባወጣው መረጃ አመልክቷል። በሌላ በኩል ደግሞ ከቦታና ከቤት ግብር ጋር በተያያዘ አዲስ መረጃ ሰምተናል። በዚህም ምክንያት ክፍተት ያለባቸው ይዞታዎች በድጋሚ እንደሚለኩ ታውቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የቦታና የቤት ግብር የመክፈያ ጊዜ መጠናቀቁንና ነዋሪዎች በቅጣት መክፈል እንዳለባቸው ማሳሰቢያ ሰጥቷል። ቢሮ መረጃዎችን በማጥራት ከዚህ በፊት ተለክተው ክፍተት ያለባቸውን ይዞታዎች በድጋሚ የመለካትና ከዚህ በፊት ያልተካተቱትን ደግሞ ልኬት በመስራት ወደ ግብር ስርዓት እያስገባ መሆኑን ገልጾ በቦታና በቤት ግብር አዋጅ መሰረት ማንኛውም ባለይዞታ የቤትና የቦታ ግብር እንዲከፍል ይገደዳል ሲል አስታውቋል። በአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በቅርቡ በተደረገ የክፍያ ማሻሻያ መሰረት ግብሩ እየተሰበሰበ መሆኑን በቢሮ የግብር አወሳሰን ድጋፍ ክትትል ቡድን መሪ አስተባባሪ አቶ ሀይሩ ሁሴን ተናግረው በአዋጁ በተቀመጠው መሰረት የቦታና የቤት ግብር የመክፈያ ጊዜ በበጀት ዓመቱ እስከ የካቲት 30 ቀን የሚከናወን መሆኑን ጠቅሰው የይዞታ ባለቤቶች ከዚህ በኋላ መጣው መክፈል የሚፈልጉ ከሆነ ግን መክፈል የሚችሉት በቅጣት ብቻ እንደሆነ ተናግረዋል። በመሆኑም ነዋሪዎች የቦታና የቤት ግብር እንዲከፍሉ ኃላፊው አሳስበዋል። በበጀት ዓመቱ ቢሮ ከቦታና ከቤት ግብር በአጠቃላይ 8.2 ቢሊዮን ብር ሊሰበስብ እቅድ አውጥቶ ይህንን ግቡን ለማሳካት እየተንቀሳቀሰ መሆኑ ተጠቅሷል። የጣሪያና የግድግዳ ግብር መክፈያ ጊዜም በተመሳሳይ የካቲት 30 ቀን 2017 ዓ.ም መጠናቀቁንና ነዋሪዎች ከዚህ በኋላ በቅጣትና በወለድ ክፍያ እንደሚስተናገዱ የአዲስ አበባ ገቢዎች ቢሮ መግለጹ ይታወሳል። የአዲስ አበባ ገቢዎች ቢሮ የህዝብ ግንኙነት ኃላፊ ሰውነት አየለ እንዳሉት ከሆነ 475,000 ዜጎች የጣሪያና የግድግዳ ግብር መክፈል አለባቸው በሚል መለየታቸው የታወቀ ሲሆን ከዚህም ውስጥ 433,000 የሚሆኑት ማለትም 91 በመቶ የሚጠበቅባቸው ግብር ከፍለዋል ያሉ ሲሆን በዚህም 7.2 ቢሊዮን ብር የሚሆን ገቢ መሰብሰብ መቻሉን ገልጸዋል። የተቀሩት 42,000 የሚሆኑት ግብር ከፋዮች በቅጣት የግብር ክፍያውን እየፈጸሙ መሆኑን በመግለጽ ቀን በጨመረ ቁጥር የወለድ ክፍያው እየጨመረ እንደሚሄድ ማስጠንቀቂያ ሰጠዋል። መንግስት በዚህ በኩል ቀኑ አልፏል በሚል ማስጠንቀቂያ እየሰጠ ቢሆንም የጣሪያና የግድግዳ ግብርን በተመለከተ በርካቶች ዘንድ ቅሬታ ፈጥሮ የቆየ መሆኑ ይታወቃል። እናት ፓርቲ ጉዳዩን ወደ ፍርድ ቤት ወስዶ ፍርድ ቤት መጀመሪያ ላይ አግዶት የነበረ ቢሆንም የአዲስ አበባ ከተማ አስተዳደር ግን ኃላፊነቱ ስላለብኝ ግብሩን እሰበስባለሁ በሚል ግብሩን እየሰበሰበ እንደሚገኝ ይታወቃል። በሌላ በኩል ደግሞ በባንክ የዶላር ምንዛሪ ቅናሽ ማሳየቱን አውቀናል። በጨረታ በተካሄደው የዶላር ምንዛሪ በተከታታይ የዋጋ
ቅናሽ ለመመዝገብ ችሏል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ባካሄደው የ70 ሚሊዮን ዶላር የውጭ ምንዛሪ ጨረታ አንዱ የአሜሪካ ዶላር 131 ብር ከ49 ሳንቲም መሸጡን ይፋ አድርጓል። ባንኩ በውጭ ምንዛሪ ጨረታው በአጠቃላይ 26 ባንኮች የውጭ ምንዛሪ ድልድል ተጠቃሚ መሆናቸውን ይፋ አድርጎ በዚህም 96 በመቶ የሚሆኑትን የባንኮች የውጭ ምንዛሪ ፍላጎት ወይም ጥያቄ ዛሬ ለሽያጭ በቀረበው 70 ሚሊዮን የአሜሪካን ዶላር ምላሽ ማግኘቱን አስታውቋል። በዚህም መሰረት እንግዲህ በዛሬው ዕለት ከቀረበው 70 ሚሊዮን የአሜሪካን ዶላር ጨረታ ውስጥ 96 በመቶ የባንኮች የውጭ ምንዛሪ ጥያቄ በአጥጋቢ ሁኔታ ተሟልቷል ሲልም ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ ከአንድ ወር በፊትም ተመሳሳይ ጨረታ አካሂዶ ነበር። በዚህ ጨረታ 60 ሚሊዮን ዶላር ለጨረታ በማቅረብ በአማካይ አንዱን የአሜሪካን ዶላር 135 ብር ከ60 ሳንቲም መሸጡ ይታወሳል። እንዲሁም በተመሳሳይ ከሁለት ሳምንታት በፊትም በተደረገው የውጭ ምንዛሪ ጨረታ በአማካይ አንዱ የአሜሪካ ዶላር 131 ብር ከ70 ሳንቲም መሸጡም የሚታወስ ነው። ብሔራዊ ባንክ የተረጋጋ የውጭ ምንዛሪ ስርዓት ግብን ማሳካት ዓላማን ይዞ የሚካሄደውን ይህ የውጭ ምንዛሪ ጨረታ በኢትዮጵያ ብሔራዊ ባንክ በኩል በየሁለት ሳምንቱ እንደሚካሄድ መገለጹ የሚታወስ ነገር ነው። ባንኩ ጨረታው የሚካሄድበትን ቀንና ሰዓት ጨረታው ከመካሄዱ ከአንድ ቀን በፊት አስቀድሞ እንደሚያሳውቅም ገልጾ ይህ ጨረታ በብሔራዊ ባንክ እየተከማቸ ካለው የውጭ ምንዛሪ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚረዳው ገልጿል። ከዚህ በተጨማሪም እንግዲህ ጨረታው የውጭ ምንዛሪ ገበያን ለማረጋጋትና የኢኮኖሚ ሪፎርም ከተጀመረ ወዲህ መሻሻል እያሳየ የመጣውን የውጭ ምንዛሪ ክፍያ ሚዛን በይበልጥ ለማጠናከር እንደሚያግዘው ባንኩ ማስታወቁ የሚታወስ ነገር ነው። በሌላ በኩል ደግሞ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸው ታውቋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቆ ባለፉት 9 ወራት የኢንቨስትመንት ከባቢ ሁኔታን ከማሻሻል አዳዲስ ኢንቨስተሮችን ከመሳብና ቀልጣፋ አገልግሎት ከመስጠት አንጻር አመርቂ ውጤቶች መመዝገባቸውንም የኢንቨስትመንት ኮሚሽኑ አስታውቋል። የማክሮ ኢኮኖሚ ማሻሻያን ተከትሎ ለውጭ ባለሀብቶች በተፈቀዱ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች ከ260 በላይ ባለሀብቶች በዘርፉ ለመሳተፍ ፍላጎት እንዳሳዩ ሪፖርቱ አመልክቶ ፍላጎት ካሳዩት መካከልም የ78ቱ ተቀባይነት ያገኘ ሲሆን ከነዚህም ውስጥ 40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የኢንቨስትመንት ኮሚሽን አስታውቋል። በሌላ በኩል የውጭ ኢንቨስትመንትን ከመሳብ አንጻርም ስኬታማ ስራዎች ባለፉት 9 ወራት መከናወናቸውን ገልጾ የውጭ ቀጥተኛ ኢንቨስትመንት ፍሰቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ ያለው ቢሆንም የተሻለ ስራ ማከናወን እንደሚገባ ኮሚሽኑ አሳስበዋል። ከባለድርሻ አካላት ጋርም በተቀናጀ መልኩ ስራን በማከናወን እንዲሁም ደግሞ ለባለሀብቶች ድጋፍና ክትትል በማድረግ አመርቂ ውጤት መመዝገቡን የኮሚሽኑ መረጃ ያመለክታል። በሌላው መረጃችን ደግሞ ከቤት ግንባታ ጋር በተያያዘ መንግስት አዳዲስ ቴክኖሎጂዎችን ይፋ ማድረግ መጀመሩን ሰምተናል። በዚህም መሰረት የመኖሪያ ቪላ ቤቶችን በአንድ ቀን መገንባት የሚያስችል ቴክኖሎጂ ወደ ሀገር ውስጥ እንዲገባ ከስምምነት መደረሱን ሰምተናል። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ሀገር ውስጥ ለማስገባት ከኦስትሪያው ባውምቲ ግሩፕ ጋር መስማማቱ የተገለጸ ሲሆን የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ዎፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የ3D የኮንስትራክሽን ፕሪንትን ኮርፖሬሽኑ ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ምክክር ማድረጋቸው ታውቋል። ኮርፖሬሽኑ ከዚህ በፊት የአሉሚኒየም ፍሬምወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እያዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑንም ከኮርፖሬሽኑ የተገኘው መረጃ አመልክቷል። የ3D የኮንስትራክሽን ፕሪንት በአውሮፓና የእስያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ ሲሆን በአፍሪካም በማላዊና በኬንያ ጥቅም ላይ ውሎ ውጤታማነቱ መረጋገጡ መነገሩም ይታወቃል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።